ሰላም ጤና ይስጥልን። እንዴት ናችሁ? የካቲት 25 26 በአዳማ ገበያ በዋለው ዋጋ እየተገዙ በሬዎችን አሳያችኋለሁ። የሚገርማችሁ ነገር እነዚህ አሁን ማሳያችሁ በሬዎች እጅግ በጣም ውድ በሚባል እየተገዙ ናቸው። እንግዲህ የኛውን በውድ ዋጋ ለዚህ ድርጅት የገዛውበት ምክንያት አንደኛው ቶሎ እንዲደርሱ ነው። ለፋሲካ ያለን ጊዜ በጣም አጭር ጊዜ ነው። ከበዛ 35 ቀን ነው ያለን እና በዛ በዋለው ገበያ የበሬ ዋጋ በጣም ከፍ ብሏል። ገና ሊደልቡ የተዘጋጁ በሬዎች ከ160 እስከ 180 ብሎ እየሸጡ ስለሆነ በጣም የሚገርም ገበያ ነበረ። በጣም ገበያ ውድ ነበርና ስለዚህ አሁን እያንዳንዳቸውን እነግራችኋለሁ። ያው ጅምላ ከአንድ ሰው ነው የገዛ ነው። እነዚህ በሬዎች በ145 ሺህ ነው የገዛ ነው አንዱን በሬ። ስለዚህ እነዚህ በሬዎች አሁን እኛ ጋር በቆዩ ጊዜ ምን ያህል ይበላሉ፣ ያለን ጊዜ ደግሞ በጣም ውስን ስለሆነ እንዴት ነው የምናበላው የሚለውንም በዛው እነግራችኋለሁ። የሚገርማችሁ እነዚህ በሬዎች የተለያየ ገበያን ዞሮ ነው የመጡት። ምናልባት ከቤት ከወጡ ሳምንታትን ሊወስድም ይችላል እና ስለዚህ እነዚህ በሬዎች ይውላችሁ አሁን ከመኪና እንዳወረድ በቀጥታ ያገኙትን ነገር ወደ መብላት ነው ሄዱት እና አዳማ እንዴት እንደምትሞቅ ታውቃላችሁ። እዛ ገበያ ውስጥ ነው የዋልነው። ኦልሞስት ትተን ለመውጣት ሁላ አስበን ነበረ ከምንገዛ በዚህ ዋጋ ብለን። ስለዚህ እነዚህ በሬዎች 145 ሺህ ከተገዙ በዚህ በ35 ቀን መሀል ላይ ስንት ይበላሉ የሚለውን ካልኩሌሽን አብረን እንሰራለን። አሁን ቀጥታ ማድረግ ያለብን ምንድነው፣ ሌላ ጊዜ እንዳስገባ 3 ቀን እናሳርፋለን። 3 ቀንን ካሳረፍን በኋላ ነው መድኃኒቶችን የምንሰጠው። መኖ የምናስጀምራቸው አንዳንድ ጊዜ ካለን በሳምንት በ2 ሳምንት መኖ የምናስጀምራቸው ሰዓት አለ። መኖ ስላችሁ የተመጣጠነ መኖ፣ ፊኖ፣ ሱፐር መኖ፣ ኖርማል መኖ አለ፣ አተር ገለባ አለ። እነዚህን ቀላቅለን የምናስጀምረው በብዛት ጊዜ ካለን ቀስ ብለን ነው የምናስጀምረው። አሁን ግን ጊዜ የለንም። ልክ እንዳልኳችሁ ለፋሲካ 35 ቀን ምናምን ብቻ ነው የቀረው። ስለሆነ በዚህ ቀን ውስጥ ማብላት ያለብን ኪሎ ጨመር አድርገን ነው ማብላት ያለብን። ኪሎ ጨመር አድርገን ስናበላ ደግሞ ብዙ ችግሮች እንዳይፈጠሩ፣ በሬዎቹ እንዳይታመሙ፣ ምግብ ባለመፈጨት፣ ሆድ በመነፋት ብዙ ነገሮች እንዳይፈጠሩ በጣም ጥብቅ ክትትል ይፈልጋሉና ስለዚህ ምንድን ነው የምናደርገው አሁን በቀጥታ ልክ እንደገቡ ዛሬ ሲያድሩ ማለት ነው አዳራቸውን በውሃና በሳር ብቻ እናሳድራቸውና ጠዋት ሁሉንም ሕክምና እንሰጣቸዋለን። የውስጥ ጥገኛ እንዲሁም የውጭ ጥገኛ ሁሉንም አንድ ሳናስቀር መኖ እንሰጣቸዋለን። መድኃኒቱን እንሰጣቸዋለን። መድኃኒቱን ከሰጠን በኋላ ግን በማግስቱ ግድ መኖ ማስጀመር አለብን። ጊዜ የለንም። ምታዩ ከሆነ እነዚህ በሬዎች ይኸውላችሁ፣ ይሄ እንዳለቸውን በደንብ ይዩት። ስጋ አለው። ይሄኛውን 1 ወር ካበላን በአጭር ጊዜ ውስጥ ወደ ስጋ ማምጣት እንችላለን። ስለሆነ በቀጥታ መኖ መስጠት ነው። መኖን ስሰጣቸው ኪሎቸውን ከፍ አድርጌ ነው የምሰጠው። ለምሳሌ አሁን ይሄኛውን ቡሬ ይዩት፣ ሰውነቱ የተሻለ ነው። ወደዛ ያለው ነው አሁን ትንሽ ሰውነት ያሌለው። ያው ስገዙ በጅምላ ስንገዛ አንድ ከፍ ያለና ዝቅ ያለ ከብትም በመሀል ይቀላቅላሉ። እንደዛ ካልሆነ ብቻ ለብቻ የምንገዛ ከሆነ አንዱ 145 የገዛ ነው 160 ልንገዛ እንችላለን፣ ብቻ ለብቻ ብንገዛቸው ማለት ነው። ስለዚህ እነዚህ በሬዎች ከሳር ነው ወይስ ከዚህ በፊት በልቷል የሚለውን የምትለዩት በዚህ ነው። ከዚህ በፊት የበላ ከብት ወደ ሳር ስታወጡ ብዙም ሳር አይግጡም። እነዚያውን ቀጥታ ከሳር ነው የመጡት፣ ሳርን እየጋጡ ይገኛሉ። ምንድነው የምናደርገው፣ ጠዋት ላይ እንደተነሳን በባዶ ሆዳቸው የሳር እንሰጣችኋለን። ሳር ብቻ። ሳይሌጅ ያላችሁ ሰዎች ሳይሌጅን መስጠት ትችላላችሁ። አንዳንድ ጊዜ ሳይሌጆች ፓክ እየሆኑ የሚሸጡ አሉና ምናልባት እሱን አክሰስ ካላችሁ ሳይሌጅን መስጠት ትችላላችሁ። ጠዋት በባዶ ሆድ ከሰጣችሁ በኋላ በቀጥታ ጠዋት ከ1 ሰዓት ጀምሮ እስከ 4 ሰዓት ፀሐይ ላይ ማሳረፍ አለባችሁ። ወደ ውጭ አንድ ላይ መልቀቅ ሳይሆን ብቻ ለብቻ እያሰራችሁ በሬዎቹ እንዲቆሙ ወይ እንዲተኙ እንዳይላፉ ታደርጋላችሁ። ከዛን እስከ 4 ሰዓት ያደሩበትን ቦታ ካጸዳችሁ በኋላ መኖ ትሰራላችሁ። ለአንድ በሬ ያው በክብደቱ ነው የምንሰጠው ብያችኋለሁ። በክብደት አንሰጥም ካላችሁ ግን አንድ በሬ ጠዋት ብቻ እስከ 3 ኪሎ መስራት ትችላላችሁ፣ 4 ኪሎ መስራት ትችላላችሁ። ግን በሬው የመብላት አቅሙ እስካለ ድረስ መኖ እየጨመራችሁ መስጠት ትችላላችሁ። ግን በአንድ ጊዜ አንድ በሬ ከ3 ኪሎ በላይ ባይበላ ቆንጆ ነው።
2 ጊዜ የሚበላ ከሆነ ወደ 6 ኪሎ አካባቢ ይበላል ማለት ነው። ስለዚህ ስትሰጡ ምንድነው ከስንዴ ገለባ ጋር ቀላቅላችሁ ምጥመኖ አተር ገለባና የስንዴ ገለባን አንድ ላይ ቀላቅላችሁ ትሰጣላችሁ። ስትቀላቅሉ ግን ከስሩ ውሃ እንዳይፈስ ፍርፍር በደረቁ አድርጋችሁ ነው የምትሰጡት። አብዛኞቻችሁ ውሃን አድርጋችሁ ፍርሽኮችን በጥብጣችሁ ነው የምትሰጡት። እንደዛ በሬዎቹ ውሃውን የሚጠጡ ከሆነ ከነ ፍርሽካው ነገ ተመልሶ ምግብን አይበሉላቸውም። ዛሬ በበሉት ምግብ እስከ ነገ እየተቸገሩ ስለሆነ የምግብ መፈጨት ካልተካሄደ እናንተ ሁለተኛ ቀን ላይ መኖ ስትሰጡ መኖን አይበሉላችሁም። ስለሆነ እዚህ ላይ መጠንቀቅ አለባችሁ። ይኸውላችሁ እዚህ ላይ እንደምታዩት ማለት ነው አሁን ልክ እንደገቡ እነዚህ በሬዎችን እያያችሁ ከሆነ ሳር ነው የሰጠነው። ሌላ ምንም አዲስ ነገር የሰጠነው ነገር የለም። ሳር ሰጠናቸው፣ ማሳረፍ ነው በቃ። ውሃ ያለ ገደብ ነው። አንዳንዶቻችሁ ውሃን በየ3 ቀኑ የምትሰጡ አላችሁ። በየ3 ቀኑ እየሰጣችሁ በሬ እንደዛ ነው ግጥም አድርጎ ከጠጣ ይወፍርልናል ብላችሁ መታስቡ ሰዎች አላችሁ። ግን ውሃም በቋምነት እሱ ካለበት ሼድ ከገንዳ ውስጥ ምናልባት ማይጠፋ ከሆነ በሬው በሚፈልገው ሰዓት ውሃ የሚጠጣው። ምናልባት እናንተ እንደፈለጋችሁ የምትሰጡ ከሆነ ውሃን አላገኝም ብሎ ስለሚያስብ ከመጠን በላይ ይጠጣል። ምግብም በደንብ አይወስድም። ውሃ ስበዛም ራሱን የቻለ ሌላ ችግር አለ። እሱን በሌላ ቪዲዮ መጣላችኋለሁ። ስለዚህ ማድረግ ያለባችሁ ምንድነው እንደገቡ ሳር ነው የምትሰጡት። ይሄኛው ሳር አረንጓዴነቱን ያልጨረሰ ብያችኋለሁ ከዚህ በፊት። ይሄኛው ሳር ትሰጡና አዳራቸውን ያው ስገዙ ማታ አካባቢ ያለ ቤት የሚደረሰው አዳራቸውን በሳር ታሳድራላችሁ። በደንብ እንድጠግቡ አድርጋችሁ ከዛን ጠዋት እንደተነሳችሁ አሁንም ሳር ትሰጡና ልክ እንዳልኳችሁ ወደ ውጭ ይወጣሉ። ከዛ በኋላ ነው መኖዎችን 4 ሰዓትና ማታ ከ9 ሰዓት እስከ 1 ሰዓት መሃል መስራት ትችላላችሁ። እና የአዳማ ገበያ የዛሬው ይህንን ይመስላል። እስካሁን ከእናንተ ጋር የቆየውኝ አብዲ ቤት ነኝ። ይህንን ቻናል ሰብስክራይብ ያድርጉ። መልካም ጊዜ ይሁንላችሁ።